ሰብስክራይብ በማድረግ ቤተሰብ ይሁኑ። ወቃለ ረብኩም ኡድኡኒ አስተጅብ ለኩም፣ ጌታችሁ አለ ለምኑኝ እቀበላችኋለሁ። መንጫካ ባሪያ አላህ ይወዳል። የሚጨቀጭቅን ባሪያ አላህ ይወዳል። ሰው በተቃራኒ ሲጨቀጨቅ ይከፋል። ኡድኡኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ፣ እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም ተዋራጆች ሆኖ ይገቧታል አለ አላህ። በምድር ላይ አንድ ሙስሊም የለም የድዑ ላህ ተዓላ አላህን የሚለምን የሚጣራ ቢዳዕወቲን አንድችን ዱዓ አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ ላሁ ኢያሃ፣ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ። ለምንድነው ያ አላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? ያ አላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው? አለ አላህ ለዚ ሀዳና ሊሃዚ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት ሆናችሁ ተከታተሉ። አላህ ሱብሓነሁ ወተዓላ እኔ በምናገረው እናንተም በምታዳምጡት በምትከታተሉት ተጠቃሚዎች አላህ ያድርገን። በዚህ ስብስባችን ነገ የውመል ቂያማ ትልቅ ምንዳ ከሚያገኙ የአላህ ባሪያዎች መካከል አላህ ያድርገን። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላቸዋለሁ በሚል ርዕስ ዛሬ ከእናንተ ጋር ቆይታ አደርጋለሁ። ኡድኡኒ አስተጅብ ለኩም ርዕሱንም የመረጥኩት በሱረቱል ጋፊር 60ኛው አንቀጽ ላይ ካለው የቁርአን አያ ነው። አላህ ሲናገር ምን ይላል? ወቃለ ረብኩም ኡድኡኒ አስተጅብ ለኩም፣ ጌታችሁ አለ ለምኑኝ እቀበላችኋለሁ። ዋስትናውን ወሰደ አላህ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ፣ እነዛ እኔን ከመገዛት እኔን ከመለመን አለ። ዱዓ ኢባዳ ስለሆነ እዚህ ቦታ ላይ ኢነ ለዚነ የስተክቢሩነ አን ዱዓኢ አላለም፣ አን ዒባደቲ ብሎ ጠራው። ለምን? አዱዓኡ ሁወ ልዒባዳ ብሎ ነቢዩ ዓለይሂ ሰላቱ ወሰላም ስለተናገሩ። ዱዓ ማለት ራሱ ዒባዳ ነው። ሰላት እንደምንሰግደው፣ ጾም እንደምንጾመው፣ ሰደቃ እንደምናወጣው ዒባዳ አጅር እንደምናገኘው ሁሉ ዱዓ ማድረገን አጅር እናገኛለን። ከዛም ባለፈ ግን አላህ በዱንያ ላይ አንበሻብሻችኋለሁ አለ አላህ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ። ለመለመን ዝግጁ ነን? ሙስተዒድ ነን? ላለመሳነፍ ሁሌ መንጫካ ባሪያ ለመሆን ዝግጁ ነን? አላህ ስለሚወድ ማለት ነው። መንጫካ ባሪያ አላህ ይወዳል። የሚጨቀጭቅን ባሪያ አላህ ይወዳል። ሰው በተቃራኒ ሲጨቀጨቅ ይከፋል። ኡድኡኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ፣ እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም ተዋራጆች ሆኖ ይገቧታል አለ አላህ። ስለዚህ ኡድኡኒ አስተጅብ ለኩም የሚለውን ፕሮግራም ሰፋ አድርገን በአላህ ፍቃድ እንመለከታለን። አላህ እንድንለምነው ይፈልጋል። አንድ ሐዲስ አላህ ሳይለመን ሲቀር እንደሚቆጣ ነቢዩ ዓለይሂ ሰላቱ ወሰላም አባ ሁሬራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሂህ ባሉት አንድ ሐዲስ ላይ ምን ይላሉ? ነቢ ስ ሰለም መን ለም የስአልላህ የግዘብ ዓለይህ፣ አላህን ማይማጸን ማይለምን አላህ ይቆጣበታል። የሰው ልጅስ ስትለምነው ይከፋል። አላህ ሳትለምነው ስትቀር ደግሞ ይከፋል። እህቴ አላህ ሳትለምኙ ስትቀር ይከፋል። አላህ ሲለመን ይደሰታል። የሰው ልጅ ሲለመን ይከፋል። ስለዚህ ይህ የዱዓን ርዕስ ዛሬ ለማንሳት የፈለኩት አብዛኞቻችን ከዱዓ ዘነጋን።
አንዳንዱ ዱንያ ሲመጣለት እኔ የተብቃቀው ነኝ ብሎ ያስባል። ላ ምስኪን ደሃነ ከጃይነ እያለ አላህ ቁርአን ላይ ይናገራል። ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለግከውን በሰጠህ ገንዘብ እንዳትበላ አላህ ያደርግሃል አይደል? ይሄ ምግብ ሐኪም ይከለክልሃል፣ ይሄን እንዳትመገብ ይላል። ታዲያ ይህ ሰው ከአላህ መከጀል አለበት የለበት? ከጃይ ነው እኮ። ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው? አላህ ስብሓነሁ ወተዓላ ብቻ ነው። የሰው ልጅ ግን ከአላህ ይከጅላል። ስለዚህ ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ። አላህ ለምኑኝ እቀበላችኋለሁ። ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅም። ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኝም። ላ አንድ ሙስሊም አላህ ስብሓነሁ ወተዓላ ለምኖ ኪሳራ ላይ በምንም መልኩ አይወድቅም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ ዑባደት ብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሰሒህ ተብሎ የተዘገበው ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ። ልብ በሉ ወንድሞች፣ አንድ ሰው ዱዓ አድርጎ ባዶ አይቀር፣ ባዶ አይቀር። መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ዒባዳ አጅር ነው። ሰላት የሚሰግደው አንድ ሰው ምንድን ከአላህ ምንዳ ለማግኘት ነገ ጀነት ለመግባት አይደለም? ዱዓም እንደዛ ነው በቃ። ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ። አን ዑባደት ብኑ ሳሚት ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ማ ዐለል አርድ ሙስሊሙን አሉ። ልብ በሉ ማ ዐለል አርድ ሙስሊሙን በምድር ላይ አንድ ሙስሊም የለም የድዑ ላህ ተዓላ አላህን የሚለምን የሚጣራ ቢዳዕወቲን አንድችን ዱዓ አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ ላሁ ኢያሃ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ አው ሰረፈ አንሁ ሚን ሱኢን ሚስለሃ ወይንም ደግሞ ሌላ የሚመጣ በላ ነበረ እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ። ሁለት ማ ለም የድዑ ቢእስሚን አው ቀጢዐት ረሂሚን በወንጀል እስካለመነ ዝምድና በመቁረጥን እስካለመነ ሰው ድረስ አላህ ይቀበለዋል ሲሉ ፈቃለ ረጁሉ ሚነል ቀውም እዛ ከነበሩ ሰው መካከል አንደኛው ሰሓባ ኢዘን ኑክሲር ታዲያ አላህን ብዙን ጠይቀው እንዲህ አላቸው። አው ቃለ አላሁ አክሰር አላህ ብዙ አለው ጠይቀው። ዛሬ መኪና ሰጥቼህ ነገ ቤቱ ይቅርብ አይልህም። ዛሬውን ነገር ሰጥቼ ነገ ይቅርብ አይልህም። ይሰጥሃል። አላህን ለምነው። በሌላ ዘገባ ላይ አው የደኺረ ለሁ ሚነል አጅር ሚስለሃል ወያን የሚመስል አጅር ነገ የውመል ቂያማ ያከማችለታል። ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አያጣም። የለመነው ነገር ወይ ወዳል አላህ ይሰጠዋል። ሚመጣ በላ ነበር አላህ ብቻ የሚያውቀው። ስንት በላ ተቀልብሰዋል በህይወታችን ላይ። ንግድ ሊከስር ነበር፣ ቤት ሊቃጠል ነበር፣ የሆነ በላ እየመጣ ነበር። አላህ በዱዓህ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ እኛ ያላወቅነው አላህ ብቻ ያወቀው። ወይንም አኺራ ላይ አላህ ልክ ሰላት ሰግደህ ይኸው የሥራህ መዝገብ ተብሎ ይኸው የሰገድከው ሰላት ተብሎ መዝገብ እንደሚሰጥህ ምንዳ እንደሚሰጥህ በዱዓህም አላህ እዚህ ካልሰጠህ ነገ አኺራ ያልን ሽልማት ይሰጣል። እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል። ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይኸው ዛሬ ይለዋል የቂያማ ቀን። በሆነ ቀን ደግሞ ጠይቀኝ ሰጠው አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባርን እንካ ይለዋል። እንዲህ እያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል። ሱብሓነላህ። ዱዓ አፍደሉል ዒባዳ ከዒባዳዎች ሁሉ በላጭ የተደረገ ነው ዱዓ ማለት። ስለዚህ ወንድሞች በዱዓ ላይ አንስነፍ፣ ሁሌ አድርግ። አላህ እጅህን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል። እኛ አላህ ይዘንልን። ሰገድን በራሳችን እንኳን አንስተን ዱዓ እናደርግም። አሰላሙ አለይኩም አሰላሙ አለይኩም ሩጫ የሆነች
ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነል አዛን ወልኢቃማ ያንንም እንዘነጋለን። ጭንቀት መጣ ሌላ አማራጭ እንፈልጋለን። አላህን እንረሳለን። አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን። ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው? ነቢያቶችን እዚህ ዱንያ ላይ በቆዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው። ስለዚህ ቁርአን ሲናገር ምን ይላል? ወከዛሊከ ነጅዚል ሙሕሲኒን ይላል አይደል? ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ ሱብሓነሁ ወተዓላ። በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል። ይሄ ለበዳዮች ሩቅ አይደለም። ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል። መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል። ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል። ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው። እስቲ ዛሬ 3 ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት። አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው ይላል። አዩብን አነሳ እንደ ምሳሌ። ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን። አዩብንም አውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ ዓለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነቢይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዲል ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብን አራፍረዋለሁ አሉ። 80 ዓመት በደስታ አኑሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቁ አሉ። ኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አለ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ መከራ አገኘኝ፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ፣ በጣም አዛኝ ነህ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ፣ ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበሩን ሁሉ አስወገድን አለ። ወአተይናሁ አህለሁ ወሚስለሁም ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ። ረሕመተን ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆናል አላህ። ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ። ለተገዢዎች ማስገንዘቢያ ሲሆናል። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው። የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል። ታዲያ ቤት የተኛ ወንድሜ፣ ቤት የተኛ እህቴ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥጦ ጭንቅ ብሎ የተለያየ ቦታ ሄዳል፣ አልዳንክም አልዳንሽም። ለምንድነው የአላህን በር ማንኳኳት ግን የረሳ ነው? ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? የአላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና
ወዘኑን አለ ዘኑንም የአሳውን ባለቤት ዩኑስንም አስታውስ አለ። ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አለን ነቅዲር ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪው ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አለው። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ሆኖ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉና ሚነ ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበል ነው። ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ። ወከዛሊከ አለ ይኸው አያችሁ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስም ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይህማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀልን መጥፋታችን ነው አሉ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ እጣ እናውጣ አሉ። እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነቢይም አይሆንም፣ ሁለተኛ እጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ የዚህ ጊዜ ራሳቸው ባህር ውስጥ ገብቱ። ፈልተቀመሁል ሑት አሳ ነባሪው ምን አላቸው? ተቀበላቸው። የአሳ ነባሪው ውስጥ በአደራ መልክ ተቀመጡ። ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ። ያ ናሩ ኩኒ በርደን ወሰላመን፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላመን ሰላም ሁኚ አላ ኢብራሂም በኢብራሂም ላይ አለ። ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም። ኢብራሂም ልጃቸውን እረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውም ምን ቢሉ አረደ እንደ እስማኤልን አላረደም። ለምን? ከአላህ በኩል ትእዛዝ። ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው? የአላህ ነው። በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናደርጉ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል። ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ። ልክ የዚህ ጊዜ አላህን ሲማጸኑ ፈለማ ደዓ ፊ በጥን ልሑት ቃለት ልመላኢካ መላእክቶች ማለት ጀመሩ፣ ያ ረቢ ሃዛ ሰውቱ ማዕሩፍ ይሄ የሚታወቅ ድምፅ ነው አሉ። ሚን ቢላድ ልገርብያ እዛ ሩቅ ከሆነው አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ እንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጠሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደን፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደን። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ። ይሄ ድምፅ ይታወቃል አሉ። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። ፈቃለ አላሁ አዘ ወጀል የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም እንደ ይላል አላህ። ቃሉ ወመን ሁወ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ ባሪያ ዩኑስ አለዚ ለም የዘል ዩርፈዑ ለሁ አመሉ ሙተቀበሉ ወዳዕወቱን ሙስተጃበቱን ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ በየጊዜው የሚማጸነህ
ወደ አንተ የሚቃረበው ዩኑስ? አዎ አላቸው አላህ። ቃለ ነዓም ቃሉ የዚህ ጊዜ መላእክቶች ምን አሉ? ያ ረብ ጌታችን ወይ አፈላ ተርሐም ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊረኻ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ እንዴት አለ አላህ። ፈአመረ አላሁ ልሑት አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ እንዲተፋቸው አላህ አዘዘ። ضحك ብኑ ቀይስ የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው እዝኩሩ ላህ ፊ ረኻኢ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። የዝኩሩኩም ፊ ሽዳ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም እኮ ካነ የዝኩሩ ላህ ከሲረን አላህን በብዙ የሚያስታውስ ባሪያ ነበር። ፈለማ ወቃ ፊ በጥን ልሑት አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል አላሁ አዘ ወጀል አላህ እንዲህ ብሎ ነበር። ሁላችሁ የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ? ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ ፊ በጥኒሂ አሳ ነባሪ ሆድ ውስጥ በቆየ ነበር። ኢላ የውም ዩብዓሱን አለ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ የውም ልቅያማ ድረስ የት ይቆይ ነበር? አሳ ነባሪ ውስጥ ይቆይ ነበር። ግን በመከራ ሰዓት ብቻ አይደለም የጠራን። በምን ጊዜ እኛ ጋር የሚጣራ ነበር? በሰላሙ ጊዜ በደስታው ጊዜ ከእኛ ጋር የሚተዋወቅ ነበረ። ወኢነ ፊርዓውን ምን ነበር? ካነ ጣጊያን ናሲያን ሊዚክሪላህ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል? አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር። ፊርዓውን አምባገነን ነበር። ፈለማ አድረከሁል ገረቅ መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን? ቃለ አመንቱ አሁን አመንኩኝ አለ። በኒ እስራኤል ባመነችበት ጊዜ አምኛለሁ። ከአንድም ሁለት ነቢይ መጥቶለት ፈቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነቢይ ልኮለት አባብለውት የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል ፈቃለ አላሁ ተዓላ አልአን አሁን ነው እንዲህ አለው። ወቀድ ዓሰይተ ቀብሉ ወኩንተ ሚነል ሙፍሲዲን ከዚህ በፊት ስንት ማባቢያ መጥቶልህ እምቢ ብለህ አምፀህ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ። ስለዚህ ሁልጊዜም አላህ ስብሓነሁ ወተዓላ በደስታ ጊዜ አላህን እንማጸነው፣ በጭንቀት ሰዓት አላህ ይደርስልናል። ሶስተኛው ነቢይ እንደ አብነት ማነሳው ሱረቱ አንቢያ ላይ የተጠቀሰው ዘከርያ ነው። ወዘከርያ አለ ዘከርያንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገ አትተወኝ፣ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ፣ ግን ብቸኛ አድርገ አትተወኝ ያ አላህ ልጅ ለግሰኝ አሉ። ዘከርያ አብደላህ ብኑ ዓባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ፣ የሚስታቸው እድሜ 99 ነበር ይላሉ። መሃን ነበረች። መሃንነት ወይም ደግሞ መውለድ ስንት ዓመት? 45 በኋላ 50 ስንት ነው ሳይንሱ የሚለው? በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል? ምንም የሚሳነው ነገር የለም። መሃን ናት። ከዛም አልፎ እድሜዋ እዚህ ደርሰዋል። ዘከርያ ዓለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ፣ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ኬት ነው እንዴት ነው ብሎ ሲጠይቁ ቃለት ሃዛ ሚን ዒንዲላህ ይሄ ከማን ነው? ከአላህ በኩል ነው። ኢነላህ የርዙቁ መየሻ ቢገይሪ ሂሳብ አላህ ባሪያውን ያለ ሂሳብ የሆነ ነገር የምታገኘው ካልኩሌት አድርገ ስላልፈለም አላህ ከፈለገ ባንዴ ነው የሚሰጥ። 3 ነገር መምጫቸው አይታወቅም ይባላል። እንግዶች 3 ነገር ቀደር ይታወቃል፣ አላህ ነው የሚያውቀው። ሞት ይታወቃል፣ ርዝቅ 3 መቼ እንደሚመጡ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። የለም አላጋጠምንም በህይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም። የሰው ልጅ ያው ይክዳል እንጂ ያማርራል እንጂ
ዘከርያ ዓለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላሃ የርዙቁ መን የሻ ቢገይሪ ሒሳብ ብላ ስትናገር ሁናሊከ ደዓ ዘከርያ አለ። የዛው ሰዓት ዘከርያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ። ማንን ሰጠው? ያሕያን አልሰጠውም እንዴ? አልሰጠው? ሰጠው እኮ አላህ። ፈስተጀብና ለሁ ተቀበልነው፣ ወወሀብና ለሁ ያሕያ ያሕያን ለገስ ነው። ስም አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው። ያሕያ ብሎ አላህ ሰይሞ ነቢይ እንደሚሆን አብስሮ ለገሰው። ወአስለሕና ለሁ ዘውጀሁ ሚስቱንም አበጀንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ። ወየድዑነና ረገበን ወረሃበን እኛን ጀነትን ከጅለው ይማጸኑናል፣ ረሕመታችንን ከጅለው ወረሃበን ፈርተው ቅጣታችንም ወካኑ ለና ኻሺዒን እነሱ ለእኛ ተዋራጆች ነበሩ፣ የሚተናነሱ ነበሩ። እነዚህ ነቢያቶችን ታሪክ ያመጣሁት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው። አላህ ይጠብቀን። ዛሬ አሚን በለዋ። ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም? ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል። ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል። በላይ ይጨምራል። ጠንቋዮች አጭበርባሪዎች ናቸው። ይህን ነገር አምጣ ይልሃል። መጀመሪያ ላይ ያታልል ወይ ደግሞ በቀላል ነገር የሚፈትነ የአንድ ብር ሰንደል ያዛሃል። ሰንደል አምጣ፣ ታዛዥን አይደለህም ነው። ሂደህ ታመጣለህ። ከዛ ወደ ሌላኛው እርከን ይሄዳል። እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ይሆናል። በሱ ቁጥጥር ውስጥ ይከታል። ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል። የእሱ ባሪያ ሆኗል። አካውንትን አምጣ ያመጣል። ቻይና ሲሄድ ዱባይ ሲሄድ ምን ሲልቃል ያመጣ ሲሄድ ያማክራል። ምን ላምጣ? ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራየኝ ልጅ ባለ ሱቅ ነው፣ ሌላ እምነት ነው። የኔ እኮ ሱቄ ካርድ ቤት ነው፣ ካርድ ክፍል ነው አለ። ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል። ካርድ ማውጣት እንዴት እለዋለሁ? ይሄ የምታይ ወጣት በሞላ እኔ ጋር ካርድ ሳይቆርጥ አይገባም። ለምን? እንዴት? አይ ሰንደል ሳይገባ አይድም አለ። ሰንደል ገዝቶ ተንበርክኮ ይገባል። ምታይ ወጣት አለኝ። ሱብሃንአላህ። ሰው አቅሎ የት ሄደ? ተደጋጋሚ በየሚዲያው ተናግሬዋለሁ። እስር ቤት በነበርንበት ሰዓት አባባ የሚባል ነበራ ያንጓለለ ምናምን የሚሉት አርቲስቱ፣ ዘፋኙ፣ ባለስልጣኑ የሚያጎበድዱለት በአይኔ ያየሁት ነው ሰውየው። እኔ ጋር ብቻ ነው እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር። አውዙ ቢላህ ከዛ አይነት ሸይጣን ጋር እንዴት ታወራ? ግን በጣም ያጅበኝ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማጸን ያለበት? አላህን ነው አይደል? ጠንቋዮች አጭበርባሪዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ። በጂኒዎች አማካኝነት አንድች እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቁሩለታል። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ? ይቀጥፋሉ፣ ወየዚዱን ይጨምራሉ። 99 ውሸት ይጨምርና ከአንዷ ጋር አገናኝቶ ለማህበረሰቡ ይረጫሉ። ከዛስ ጎረቤትሽ እንዲህ ናት፣ ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው፣ እንደ ሱቅ ነጋዴ እንዲህ ነው፣ እሱ እኮ ማህበረሰቡን በአጠቃላይ ያባሉታል። ልጁን ሊደርስል አባባ ጋር ሊድ ይላል። ኧረ አይስማሙም፣ እሳትና ጭድ ናቸው ይላቸዋል። ልጁ ቆማ እንድትቀር ያደርጋል። በሱ ቁጥጥር ውስጥ ያደርጋል። ለምን? የሱ ባሪያ ሆንክ። እዛም ላይ እስር ቤት ላይ አየኔ ነው መፈቼ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል። ሰውየው ብልጥ ነው። ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል። የከሌ መፈቻ ኮምፒውተር ላይ አለ። አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል። 4 ዓመት በገባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ? ትወጣለህ። ያንን ኮምፒውተር ምን እንደምግና በዚህ ሰዓት ከሌ ይወጣል፣ በዚህ ሰዓት ይወጣል። ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ። በዚህ ነው ሲባል የእሱ ባሪያ ሆነ። በቃ እውነት ብሎኛል ይላል። ይህ አቅም ካለው ራሱ አይወጣም ነበር? ራሱን ነጃ አይልም ነበር? ምን አይነት ሰው! ሱብሃንአላህ። ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወታስ። ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው? አላህ ነው። አመን ዩጂቡ ልሙጠረ ኢዛ ደአህ ወየክሽፉ ሱአ ወየጅዐሉኩም ኹለፋአ አልአርድ አኢላሁም አላህ አለ አላህ። አመን ዩጂቡ ልሙጠረ ኢዛ ደአህ
ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው? አለ አላህ። ወየክሽፉ ሱአ መጥፎ ነገር የሚያስወግድልን፣ ወየጅዐሉኩም ኹለፋ አልአርድ በምድር ላይ ምትኮች የሚያደርጋችሁ ማን ነው? አኢላሁ መዐላህ ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል? ማን አለ? ማንም ወክ የላችሁም። ቀሊለን ማ ተዘከሩን ጥቂት እንኳን አትገሰጹም አትመራመሩም ይላል አላህ። ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው። አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠጋው? ሁሌ ጨቅጫቂ ማን ነው? ለምንድን ነው አላህ እቀበላለሁ ብሎ አላህ እሰጥሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር፣ አለበለዛም ደግሞ በላይ ይመለስልናል ተብሏል፣ ወይ አኼራ ይከማቻል ተብሏል። ለምንድን ነው ዱዓ ላይ መበርታት ይከም? አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለችው ድረስ አላህ አይሰለች። ሁሌ ለምነው ሁሌ ጨቅጭቀው አላህ ይደሰታል። እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅቱ እንኳን እንጠቀምባቸው። ዱዓ ሙስተጃብ የሚሆንበት አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበድን? አሁን አዛን ይላል አለ አላህ ያድርሰን። አሚን በሉ። ለዱዓም እንሰሰታችሁ እንዴ? ለምን አናነሳ? ነቢዩ ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነ አልአዛን ወልኢቃማ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበለዋል። ስለዚህ አንዱ ምንድን ነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው፣ ተሸሁድ ቁጭ ብለህም ለምነው፣ ሰላት አለ ነቢይን ከጨረስክ በኋላ ሐጃን ለምን። ጊዜም ካለ ኢቃም እስኪል ድረስ ተብሏል። ካሰላመትክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በይ በል፣ አላህ ይቀበላል፣ አይመለስም አሉ። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል ሩኩ ላይ ጌታችሁን አልቁት፣ አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አሉ። ወአመ ሱጁደ በሱጁድ ላይ ግን ፈጅተሂዱ ፊዱዓ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም አላህ ይቀበላችኋል። ሱጁድ ላይ ሆነ ያ አላህ በል። ሐጃ አለብህ፣ ያላገባ አለ፣ ያ አላህ በል ሷሊ ሚስት እንዲሰጥህ። ያላገባሽ አለሽ፣ ያ አላህ በይ ሷሊ ባል እንዲሰጥሽ። በዱዓ ነው የሚስተካከለው። እኛ የዛን ሰው የሷን አንቺ የሱን ምንነት አንተ የሱን የሷን ምንነት በደንብ የውስጡን ላታክ ይችላል። አላህን ግን ለምነው ታማክራለህ ሰዎችን። ነቢዩ ሰለላሁ ዐለይሂ ወሰለም ወሻዊሩሁም ፊል አምር አላቸው። በነገሮች ላይ ምን በል አማክር፣ ከሰሃቦች ጋር ተነጋገር። ፈኢዛ አዘምተ የወሰንክ ጊዜ ግን ፈተወከል አለላህ በአላህ ላይ ተመካ፣ ለአላህ ተው። ስለዚህ ጠይቃል፣ እከሌ ልጅ እንዴት ናት ምናምን፣ አንቺም እከሌ መጥቷል እንዴት ነው አማክረሻል፣ ምን ብለሻል? የወሰንክ ጊዜ ፈተወከል አለላህ ወደ አላህ፣ ያ አላህ እንደው ኸይር አድርግልኝ በል፣ አላህ ኸይር ያደርግልሃል። ወጣት ነው የሚታይ መቼም ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማዕ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይሊል አኺር የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡረ ሰለዋቲል መክቱባት ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድክ አትሩጥ፣ ያ አላህ በል፣ ሐጃህን ጠይቀው። ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የንዚሉ ረቡና ተባረከ ወተዓላ ጌታችን አላህ ይወርዳል፣ ኩለ ለይለትን ኢለ ሰማይ ዱንያ በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል።
ሂነ የብቃ ثሉث الليل الآخر የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ ፈየቁል አላህ ግብዣ ያደርጋል። ሙስታዒድ ነኝ አላህን ግብዣ ለመቀበል። መን የድዑኒ ፈአስተጂበ ለሁ ማን ነው የሚለምነኝ የምቀበለው ይላል። ወመን የስአሉኒ ፈኡዕጢየሁ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ይላል። አላህ ግብዣ አደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን። ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን የምንዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጩኸት ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓትም ሚነቅ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን ተአረ ሚነ ለይል አሉ ከሌሊቱ ክፍል የነቃ እዛው መኝታ ላይ ሆኖ ፍራሽ ላይ ሆነሃል፣ ፍራሽሽ ላይ ሆነሻል እህቴ። መን ተአረ ሚነ ለይል ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ እግፊርሊ አላህ ወይ ማረኝ ካለ አላህ ይምረዋል። አው ደዓ ወይንም ደግሞ ሌላ ሀጃውን ዱዓውን ከጠየቀ እስተጂበ ለሁ አላህ ይቀበለዋል። አልሰገድም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ እኮ ነው። ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊርሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሀጃ ኑሮት ደግሞ ሀጃውን ከጠየቀ አላህ ይቀበለዋል አሉ። ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ ወካነ ባዕዱ ሰለፍ ኢዛ አራደ አየዱአ ሊነፍሲሂ ደአ ሊአኺሂ ልሙስሊም ቢትልክ ዱዓ። አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዳዕወቱል መርኢል ሙስሊም የአንድ የሙስሊም ሰው ዱዓ ሊአኺሂ ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ ከሩቅ ማለት ሳይሰማ የሆነ ነገር ጨንቆታል፣ ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርግ አሉ ሙስተጃበቱን ይቀበሏል አላህ። እንደ ራእሲሂ መለኩን ይህ ሰው ላይ መላይካ አለ ራሱ ላይ አሉ ነቢዩ ነው የሚሉት። ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ ልመለኩል ሙወከል የተመደበው መላይካ ምን ይላል? አሚን፣ አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድሜ የጠየቀውን አላህ ይስጥ ይላል። ሱብሓነላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላይካ። አንተ ለወንድም ዱዓ አረግ ወይ መላይካው አሚን ይላል። ለአንተ ግን አው ለወንድም የጠየቀውን ጥያቄ ለአንተ ሚስት ብለው ማን ነው? ማን ነው እሱ? መላይካ። ይሄ ሐዲስ የገባት አንድ እህት አንድ ወንድም የእሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ እከሌን ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችዋል። ምን አልኩ? ለከሌ ነው? አዎ መላይካው አሚን ብሎ ለአንተ ሚስት ብለ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናደርጋለን። ትንሽ ሰዓት ይፈቀድልኛል?
5 ደቂቃ ዱዓ እናደርጋለን። ግን ምን አይሆንም? ሙስተጃብ አይሆንም አይደል? አላህን እንጠይቋለን አይቀበለኝም ይላል አንድ ሰው። ለምንድነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ዩስተጃቡ ሊአሐዲኩም ማ ለም ያዕጀል። አንዳችሁ ዱዓ አድርጎ አላህ ይቀበሏል እስካልተቻኮለ ድረስ። ምንድነው መልእስትዕጃል መቻኮል ምንድነው ሲሏቸው ቀድ ደዐውቱ ወቀድ ደዐውቱ ይላል። ላ የዛሉ ዩስተጃቡ ሊዐብድን አፍወን፣ ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበለዋል ማ ለም የድዑ ቢኢስሚን፣ በወንጀል እስካለመነው። ያ አላህ ይህን ቤት ልዘርፍ አመቻችልኝ፣ አላህ አይቀበልም። የሆነ ነገር ላድርግ፣ አላህ በወንጀል አይተባበርም። ፍትሃ የሆነ ጌታ ነው አላህ። አው ቀጢዐት ረሂምን፣ ዝምድናን በመቁረጥ ዱዓ እስካላደረገና ማለም የስተዕጅል እስካልተቻኮለ ድረስ አላህ ዱዓውን ይቀበሏል ሲሉ ቂለ ያ ረሱለላህ መልእስትዕጃል መቻኮል ማለት ምንድነው ብሎ ጠየቁ። ቃለ ቀድ ደዐውቱ ወቀድ ደዐውቱ ፈለም አራ የስተጂቡ ሊ፣ ይሄን ለመንኩት ይሄን ጠየቅኩት አንድ ቀንም ሲቀበለኝ አይቻል አቅም ይላል። መቻኮል ይሄ ነው። ፈየስተሕሲሩ እንደ ዛሊከ ወየድዑ ዱዓ፣ የዚህ ጊዜ ይሰላችና ዱዓውን ያቆማል። እስትዕጃል። ሌላው ሐራም መብላት። ሐራም መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች። ሐራም ከሐራም እንራቅ። ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው፣ ሰዓት ስላጠረ ነው። መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው። ዝናብ ሲመጣ የሚደረገው ዱዓ ሙስተጃብ ነው። ዝናብ ሰዓት ላይ እኛ አላህ ይዘንልን፣ ይሄ ዝናብ እኝኝ ይላል እንጭጭ ይላል። አላህ ረሕመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን። ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብሏል። እኛ ግን እንሳደባለና ይሄ ዝናብ እንላለን፣ ይሄ ዘመን እንላለን። ዘመንን አትሳደቡ። ፈኢነ አላህ ሁወ ደህር ማለት ዘመን ማለት አላህ ነው። አላህን እንደመሳደብ ነው። ዘመን ምንም አላረገም። በወቅቱ ያሉ ሰዎች ነው ያበላሹት፣ ሰዎችን የተበላሹት። ዘመኑም ያም ዘመን ነው፣ አሁንም ይህም ዘመን ነው። ሐራም መመገብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል ዐለይሂ ሰላቱ ወሰላም። ኢነላህ ጠይቡን ላ የቅበሉ ኢላ ጠይብ አሉ። አላህ ጥሩ ነው ጥሩን ነገር እንጂ አይቀበልም። አላህ መልእክተኞችን በመልካም ነገር አዟል፣ አማኞችን በመልካም ነገር አዟል። ልክ መልእክተኞችን እንዳዘዘው እናንተ ሰዎች መልከ መልካሙ ብሉ ብሎ አላህ አዘዘ። ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ። ثم ذكر الرجل አንድ ሰው ነው እሱ የጢሉ ሰፈር መንገድ ያረዘመ መንገድ ይወጣ። የመንገደኛ ዱዓ ምንድነው? ሙስተጃብ ነው። ይሄ መንገድ ወጥቷል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ ጭንቅ ብሎታል፣ መከራ ላይ ያለው የሙዱ የደሂ ለሰማሉ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ጌታዬ ድረስልኝ ጌታዬ ድረስልኝ ይላል። የሚበላው ሐራም ነው አሉ፣ የሚጠጣው ሐራም ነው አሉ፣ የሚለብሰው ሐራም ነው አሉ። ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ፣ ታዲያ ይህ ሰው ዱዓው እንዴት ተቀባይነት ይኖራል? ሐራም የምንበላ ወንድሞች ጨንቁን ወለድ የሚበላ ሰው ልብ በሉ። ወለድ ከአላህ ጋር ጦርነት መክፈት ነው። ወለድ መብላት ሐራም ነው፣ ከባድ ነው። ዱንያ ላይ ማነው አኼራ ላይ ቅጣት የለውም ቢባል አለው። የለውም አለ ብላችሁ እንዳታወሩ አለው። ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለውም ዘርበል መባል ራሱ ከባድ ቅጣት ነው። ከወለድ እንራቅ፣ ከሰው ሐቅ እንራቅ። ሰዓድ ብን አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላውን ምግብ አሳምር፣ ሐላል አድርገው። ሐላል እስቲ ራሳችንን ፈትሽ። አላህ አልተቀበለኝ ወይስ የኔ ጉድለት አለብን? ያን ራሳችንን ፈትሽ። ሌላው ዱዓ ስናደርግ ዝም ብለን አደብ አለው ዱዓ። ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ? አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አወድሶ አመስግኖ አወድሶ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ እያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀውን ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋውም አላህን አመስግኖ ነቢዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል አሉ። ሌላው ስንለምነው እርግጠኛውን እንለምነው፣ በጥርጣሬ አትለምንም። አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ
ጋፊል ከሆነ ቀልብ ዱዓን አላህ አይቀበልም። ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል። ቢስሚላህ አልሐምዱሊላህ አላሁ ወጅላል ዘይነ ዱዓ የለማ ወንድሜ ተንመሰጥ ዱንያን እንወርውራት። ያ አላህ አልቀስ እንደው አሳካልኝ ጨንቅ ብለህ ሁሉ ልብህን ወደ አላህ አዙረን እንለምነው እንጂ ፎቅያ እንዲህ ያልክ ዱዓ ሪዘነት ወዱላህ ወአንቱም ሙቂኑና ቢልኢጃባ እንደሚቀበላችሁ እርግጠኛ አድርጋችሁ ዱዓ አድርጉ። ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል። ጋፊልነት እኮ ነው ይሄ። ሌላ ማየት ተመስጠን ዱዓ እናድርግ። ወደ አላህ እንመለስ። አላህን ሁሌን ከጅለው። አላህ ወላሂ ሰጪ ነው። አላህ ለጋሽ ነው። በህይወታችን ብዙ የለገሰን ያሳየን ነገር አለ። ያንን ነገር እንጠቀምበት እላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንም ዱዓ አላህ ይቀበለን። ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምኑኝ ብሏል። ይሰማናል፣ እሰጣቸዋለሁ ብሏል። ያንን መስፈርት አሟልተን የምንለምነው አላህ ያድርገን። ሐጃችንን አላህ ያውጣልን። ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪያዎች መካከል አላህ ያድርገን። ያላገባውን አላህ ይዳረው። ያላገባውን አላህ ይዳረው። ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይስጠው። ልጅ አጥቶ የተጨነቀውን ብዙ ዓመት የቆየ ያለ መካከላችን አላህ ይለግሰው። አላህ ይለግሰው። የእኛንም ጭንቀታችን አላህ ያስወግድልን። ቤት ኪራይ ላይ ያለውን ከቤት ኪራይ አላህ ነጃ ይበለው። ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ጀነት ላይ የምንሰባሰብ አላህ ያድርገን። በአኺራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። ይህን ሀገራችን የሰላምን ጅማሮ አላህ ያስቀጥልልን። ሁሌ ሰላም አላህ ያድርግልን። የሰላም አየር የምንተነፍስ አላህ ያድርግልን። ትክክለኛ ባሪያዎች አላህ ያድርገን። ሰላምን አግኝተው በሰላም የሚንቀሳቀሱ አላህ ያድርገን። ወቅቱ ግድያ መከራ የበዛበት ነው። አላህ ይጠብቀን። አላህ ይጠብቀን። ቀልባችን ላይ እዝነቱን አላህ ያምጣልን። ጭካኔ በዝቷል። ልጅ ይታረዳል፣ ህፃን ይገደላል፣ ምን ይባላል። ያ አላህ ከዛ አይነት በላ አላህ ይጠብቀን። እዝነት የሚባለውን ቀልባችን ላይ አላህ ያምጣልን። አላህ ያምጣልን። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።